እንዴ አትጨ አይ ወገናችን መጣች። ለሚሻዬ እንዴት ነሽ? ዌልካም ሲሶ ግባ ካላ ተንበልኝ እሺ ወጣ ነው እንዴ ነው ወራናችሁ ሊባርጊ በቃ መልካም ውይይት ይሁንላችሁ። አሜን። እሺ ቀጥይ መግባት ይችላልሽ። እንግዲህ ሲሶ አለ መልካም አራቱ ናችሁ መጣችሁ። አንድ ሰው አልቆ ነው ግብዣ ያደረኩት ወገናችሁ። ወጡልሽ ነው በቃ እንትን ልትይ ነው ማለት ነው። እዚህ ልትጀምሪ ነው እንጂ ሲሶ ኦኬ ያ ጀማዓ ታብታብ አድርጉ ኮፒ ሊንክ ኢንሻአላህ። ሲሶ ላክልን ኢንቫይት ላደርግ ነበር የለህም እዚህ ጋር ላክልን። የኔ ድምጽ መሰማቱን ቼክ አድርጉሽ ከታች ንገሩኝ እስኪ። ሞዴሬተሮች እንትኑን ዘጉትኝ። እሺ ኮሜንቱን ፈላጊ አይደለም ስንጨርስ። እሺ ሲሶ ላክልን እንትን ነው የምጠብቀው ሰዓት ይሄዳል። ኧረ ገና እኮ መጣሽ ውዴ። እስካሁን እየጠበቀሽ ነበር ሲሶ ባይዘው አሁን ነው የወጣው። ይመጣል። እውነት ነው ይቅርታ ብዬ እኔም እየፈለኩት ነው አፕዴት እያደረኩ ነበር። ካልሆነም መቀጠል እንችላለን። እኛ እኮ ትላልቅ ሰዎች ነን። ማሬ ችግር የለውም ይመጣል። ተረጋጊ። እኔ ችግር የለብኝም። ያው ኦኬ ሲሶ ከሌለ የለም ሲሶ አንድ ሰው መግባት እንትን ልላክልት። ይሄ ልኬለታለሁ ይመጣል። አብሽሪ። እሺ ጥሩ እሺ ሲሶ መጣ። እሺ በቃ አሁን መጀመር እንችላለን። በጣም ሰዓትም ስለሄደ እንደና መጣ። ይቅርታ በጣም እሺ። ስልኬ አፕዴት አልነበረም እና ለዛም እሺ በልሰዓት ያዘ ሲሶ ወንድሜ። እሺ ኢንሻአላህ ድምጼ ዩቲ ይሰማሻል? ኦኬ እሺ አንዴ ሲሶ ይሰማል? የኔ ድምጽ ይሰማል? አዎ ገለጻ እናድርግ መጀመሪያ ከመጀመራችን በፊት። ኦኬ የኔ ድምጽ በጣም ከተሰማ ገለጻ እናድርግ። እንደዛ ነው ያ ጀማዓ። እንግዲህ ምን አለ መሰላችሁ ዛሬ እኔና ወገናችን ለምለም የምንወያይበት ርዕስ ክርስቶስ ተሰቅሏል አልተሰቀለም ነገረ ስቅለት ላይ ነው ኢንሻአላህ በኢዝኒላህ። እንግዲህ የተስማማ ነው ምንድነው ኢንትሮዳክሽን 15 ደቂቃ ሰዓታችን ማለት ነው። ኢንትሮዳክሽን 15 ደቂቃ፣ ሪባትል 15 ደቂቃ፣ ጥያቄና መልስ 10 ደቂቃ፣ ማጠቃለያ 5 ደቂቃ ነው ኢንሻአላህ። ሁላችሁም ያው የምጀምረው ኢንትሮ ነኝ። በዚህ ነው የተስማማ ነው። የኛ ልጆች ሰለዋት በማድረግ ቤቱን ኮፒ ሊንክ ምናምን እያደረጋችሁ እንቀጥላለን ኢንሻአላህ። ያለው ነገር ይሄ ነው። የኔ ድምጽ ይሰማችኋል? እስኪ ቼክ አንዳንድ ጻፉ። ሲሶ ከኔትወርክ ይዞታል መሰለኝ። ለምን ይሰማሻል የኔ ድምጽ? አዎ ይሰማኛል። መጀመሪያ 15 ነው፣ ቀጥሎ ሪባቲ 15 ነው፣ ቀጥሎ ደግሞ ጥያቄና መልስ 10 ነው። እንደገና ማጠቃለያ 5። እኔ ብቻለሁ እኔ ተሰምቶሻል አይደለ? እሺ መርሃባ ኦፍ ኮርስ በቃ እሺ ጋይስ ሲሶ ከተሰማ ደቂቃችን ያው እኔ ነኝ የምጀምረው። እሺ ስፔሻሊ በእኔ በኩል ምንም ስለማታረጉ በዛ በኩል ሄዳችሁ ሁለቱንም ታብና ኮፒ ሊንክ ሼር በማድረግ ብታግዟቸው ደስ ይለኛል። እኔ ደቂቃውን 15 ደቂቃ
መያዝ ነው ከኔ የሚጠበቀው። ሲሶአችን ደቂቃውን ፊት ለፊት ብታዘረው ደስ ይለናል ኢንሻአላህ ከመጀመራችን በፊት። እሺ ከኔ ደቂቃውን ፊት ለፊት ላዙርላችሁ። ካሜራ እንዳዙርና መዲያና ለማባቴ ካሜራቱ ጋር ነው የሚዞረው ጋይስ። ሆስት ሲኮን ካሜራ ይዞራል። እስቲ ጋይስ ንገሩኝ እስቲ ካሜራ ይዞራል እንዴ? ሆስት ላይ ሲሆን አይዞራል። እናንተ እንደመተባበር ሰዓቱ ሄዳ አይደለ? የጀማዓ ፎን ኢንሻአላህ እንጀምራለን። ሲሶ ደቂቃውን ስትጀምር ንገረኝ ኢንሻአላህ። እሺ ጀምር ስትሉኝ እጀምርላችኋለሁ። እሺ ያው ኦኬ ሲሶ መጀመር ትችላለህ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙስሊም ወንድሞቼ በድጋሚ እንዲሁም ክርስቲያን ወገንታት ሰላም ብያለሁ። እንግዲህ እንደሚታወቀው ገለጽ እንዳደረኩላችሁ ነገረ ስቅለት ላይ ነው የምናወራው። እኛ ሙስሊሞች በስቅለት ዙሪያ ኢየሱስ ክርስቶስ ተሰቅሏል አልተሰቀለም የሚለውን ምንድነው የምናምነው የሚለውን አስረግጠን እናስተምራቸውና እነሱ ጋር ያለውን ደግሞ ለዘመናት ሲተርኩ የነበረውን ትርክታቸውን አፈራርሰንላቸው እንሄዳለን ማለት ነው። ያለው ነገር ይሄ ነው። በሰላዋት ሞቅ አድርጉት ኢንሻአላህ ማለት ነው። እንግዲህ እንደሚታወቀው ዒሳ አለይሂ ሰላም እንደኛ አስተምሮ እንደ ክርስትናውም ቢሆን ነብይና የአላህ ባሪያ እንዲሁም ሰው በመሆኑ ይታወቃል። ነገር ግን ይህን የሚነግረን ማን ነው ሲባል ራሱ ዒሳ አለይሂ ሰላም ነው ማለት ነው። በሱረቱል መርየም ምዕራፍ 19 ቁጥር 30 ላይ ቃለ ኢኒ አብዱላሂ አታኒል ኪታበ ወጀዐለኒ ነብያ ይላል። እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል ማለት ነው። ታዲያ ይህን ነብይ አይሁዳኖች ምን እያደረጉበት ነበር? እያሴሩበት ነበረ። ይህ በዘመኑ የተላከ የአላህ ባሪያ ነብይ እያሴሩበት ነበር። ምን በማድረግ ሊገሉት ማለት ነው። እንደሚታወቀው በሱረቱ ኒሳ ምዕራፍ 5 ላይ ቁጥር 7 መልእክተኛ በመጣላቸው ቁጥር ከፊሉን አስተባበሉ፣ ከፊሉን ይገላሉ። እነዚህ ነብያትን በመግደል የታወቁ ነብያቶች ኢሳ አለይሂ ሰላም ላይ ሴራ ሴሩ። ነገር ግን አምላካችን አላህ ልቅና ይገባውና ለዚህ ነብይ አሳልፎ ለአይሁዳኖች አልሰጠውም ማለት ነው። ምክንያቱም የተከበረ ነብይ ስለሆነ በሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ እኛ የአላህ መልእክተኛን የመርየም ልጅ አልመሲ ኢሳን ገደልን በማለታቸው ረገምናቸው፣ አልገደሉትምም አልሰቀሉትምም። ይሄ ምንድነው? የእስልምና አስተምሮ ነው። መቼም የማይቀየር እውነታ አልገደሉትም አልሰቀሉትም ነው። በእርግጥም አልገደሉትም። ኦኬ ይሄ ማንም የማይቀየረው ከአምላክ ዘንድ የመጣ መለኮታዊ ግልጠት፣ ይሄንን ማንም የሚቀይረው ነገር የለም ማለት ነው። ወገኖቻችን እንግዲህ ያው ተሰቅሏል እንደዚህ ብሏል ቁል ሃቱ ብርሃነኩም ኢን ኩንቱም ሳዲቅ፣ እናንተ እውነተኛ እንደሆናችሁ ማስረጃ ታመጣላችሁ ከዚህ ውጭ ሌላ ማስረጃ ካላችሁ ማለት ነው። እንግዲህ እንደሚታወቀው የት ነው ታዲያ ሲባል አላህ በል ረፈ አላሁ ኢለይሂ ወካነ አላሁ ዐዚዘን ሐኪማ፣ ይልቁንስ አላህ ኢሳን ወደ እርሱ አነሳው፣ ኢሳን ወደ እርሱ አነሳ ይለናል። ሲቀጥል በሱረቱል አሊ ኢምራን ምዕራፍ 3 ቁጥር 55 ላይ አላህን ባለ ጊዜ አስታውስ፣ ኢሳ ሆይ እኔ ወሳጅ ወደ እኔ ማንሽ ነኝ። ኢዝ ቃለ አላሁ ያ ኢሳ ኢኒ ሙተወፊካ። እዚህ ጋር ኢኒ ሙተወፊካ የሚለው ምን ማለት ነው ሲባል በመጀመሪያ ብዙ አውድ ይመጣል፣ መውሰድን ለማመልከት ይመጣል። ኢኒ ሙተወፊካ የሚለው ማለት ነው። ሙተወፊካ የሚለው መውሰድን ይመጣል። በሱረቱ ዙመር ምዕራፍ 39 ቁጥር 42 ላይ አላህ ነፍሶቻቸውን በሞታቸው ጊዜ ይወስዳል ይላል። ልብ በሉ ያ ጀማ፣ ይወስዳል እያለ ነው። ከኔ ጋር ናችሁ ያ ጀማ? ልብ ብላችሁ ማዳመጥ አለባችሁ። እንዲሁም በሱረቱ አንዓም ምዕራፍ 6 ቁጥር 160 ላይ ወሆ ለዚ የተወፋኩም ይላል። እርሱም ያ በሌሊት የሚያስተኛችሁ ነው። ማስተኛትን በማመልከት ይመጣል ማለት ነው። ታዲያ እንደው ቀጥ የጠፋቸው ወገኖቻችን ምን ያደርጋሉ? ይችን ሙተወፊካ የምትለዋን ቃል ይይዙና ማለት ነው ለማጣመም የሚሆን የእውቀት ማነስ አላቀም። ሙተወፊካ የሚለው እኮ ሙስሊሞች የሚያምኑት ይሄ ገዳይህ ነኝ እንደዚህ ሟችህ ነኝ ማለት ነው ይላሉ። ያምራችሁ ነው። ዛሬ ግን ምን ማለት ነው? ሱረቱል አሊ ኢምራን ላይ የመጣው ኢኒ ሙተወፊካ ለማለት የፈለገው አላህ ምን ማለት ነው ሲባል ኢብኑ አባስ ያብራሩታል ማለት ነው። ኢብኑ አባስ ኪታብ ተፍሲር ላይ ሲያብራሩ ወቃለ ኢብኑ አባስ ሙተወፊካ ሙሚቱካ። ኦኬ ይሄ ማለት ታዲያ ምን ማለት ነው? አነ ኢብኑ አባስ ፊ ቀውሊሂ ኢኒ ሙተወፊካ ወራፊኡካ ስመ ሙተወፊካ ፊ አኺሪ ዘማን። ኢሳ አለይሂ ሰላምን አላህ ከነዛ አይሁዳኖች አጥርቶ
አንስቶታል። ከዛም በዘመኑ ደግሞ ያው የቀረው እድሜ ስላለ ይመለሳል። ሲመለስ ደግሞ የዘመኑን ኑሮ ይገደላል። እንደማንኛውም ሰው ስለሆነ ይሞታል ማለት ነው። ታዲያ ወገኖቻችን ይሄንን ከተረዳችሁ በጣም በሚገርም ሁኔታ የኛ አስተምሮታችን ይሄ ነው፣ በግልጽ በማያሻማ ሁኔታ። ግን በጣም በሚያሳዝነው ሁኔታ የእውቀት ማነስ የሚሆን ምን ይሁን አላውቅም። አረ ሙስሊሞች እኮ አልገደሉትም አልሰቀሉትም ይላል ቁርአናቸው። ነገር ግን ከሙስሊም ፊርቃዎች የሚያምን አለ፣ ኢሳ እንደተሰቀለ የሚያምን አለ ይሉና ይሄን ሰውዬ ያመጡልናል። ይሄን ሰውዬ ይታያቸዋል፣ አህመድያ ይባላል። አህመድያ ፊርቃዎችን ሚርዛ ጉላም አህመድን ያመጡልናል። እሺ ስንላቸው ታዲያ ሚርዛ ጉላም አህመድ እኮ እንደዚህ ብሎ ያምናሉ። ምንድነው የሚያምነው? እሺ እንመልከት። ሀይቀቱል ወህይ እንግዲህ ይሄ የሚርዛ ጉላም መጽሐፉ ነው፣ የራሱ የሚርዛ ጉላም መጽሐፉ ነው። ታዲያ ምን ይላል ይሄ ሰውዬ ካልን በመጀመሪያ ይሄን ማሳያችሁ ለምንድን ነው እኛ ማንኛውም ሰው ከቁርአንና ከሐዲስ ተቃርኖ የሚመጣ አስተምሮ ይዞ ቢመጣ አንቀበልም። ከቶም ይሄን ሰውዬ ማለት ነው። ወገናችን ዛሬ ይሄን ሰውዬ እንደው የሰጠሽን አጤራ ይዘሽ መተሽ ይሄን ሰውዬ እንደ ሙስሊሞች ይቀበሉታል ብለሽ ካመጣሽ ጉድሽ እንደሚፈላ ላሳይሽ ነው ዛሬ ማለት ነው። ታዲያ ይሄ ሚርዛ ጉላም አህመድ ማን ነው ካልን ገና መጽሐፉ ላይ የሱን መጽሐፍ ስንገባ ሰይድና ሚርዛ ጉላም አህመድ አልቀድንያ አልመሲሁል መውዑድ ወልኢማሙል መህዲ ይላል። ይሄ ሰውዬ በእርግጥም ካፊር እንደሆነ ዑለማዎች ተናግረዋል ማለት ነው። ምን ይላል መጽሐፉ ላይ? እኔ የሚመጣው መሲህ ነኝ፣ የሚመጣው ኢማሙል መህዲ ነኝ እያለ ይቀጥፋል ማለት ነው። ስለዚህ ወገናችን የማንቀበለው ነገር ይዘሽ ከመጣሽ ጉድሽ እንደሚፈላ ላሳይሽ። ታዲያ ይሄ ሰውዬ ካፊር እንደሆነ ዑለማዎች ደግሞ ምን ይላሉ የሚለውን ነገር ከታች እንመለከታለን። ان كان من يدعو النبوة بعد سيدنا ومولانا محمد صلى الله عليه وسلم هو كاذب وهو كافر ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በኋላ እኔ ነብይ ነኝ ብሎ የተነሳ ሰው ማንኛውም ሰው ማለት ካዚብና ካፊር ነው። ስለዚህ ወገናችን እኔ አሁን ያጀማል በማለት ያለባችሁ ይሄን አስተምሮ ወገናችን ለምለም የሰጡሽና ጤራ ይዘሽ መተሽ ከሆነ እንደማንቀበል አህመድያዎችንና አህመድያ መሳሎችን ላስረዳሽና ልነግርሽ ፈልጋለሁ። ከታች ያላችሁ ምስኪን ምእመናንም መረዳት አለባችሁ። እኛ ሙስሊሞች እማናምነውን ይዛ እንዳትመጣ ነው ካሁኑ እየነገርኳት ያለው ማለት ነው። ያው ተሸክመሽ እንደመጣሽው ተሸክመሽ ትመለሻለሽ እያልኩሽ ነው። በነገራችን ላይ በተቃራኒ ታዲያ ይሄ ሰውዬ ከሁሉም ነገር ትልቅ ወንጀል ይሰራው እንደው ሲባል አጣመቱል ኩብራ አንሁ ኢብኑል ኢላህ ይላል። ካፊር ከመሆኑም በላይ እኔ ያላህ ልጅ ነኝ እያለ ይዋሻል ማለት ነው። ታዲያ ይሄን ከተመለከትነ ወገኖቻችን ይሄንን እውነታ ተቀበሉ እያልናቸው ነው። ይሄን ተቀበሉ ስንላቸው በእውነትም አልገደሉትም አልሰቀሉትም የሚለውን አስተምሮ ተቀበሉ ስንላቸው እኛ ታዲያ ከ600 ዓመት በኋላ የመጣ እንዴት ነው የምንቀበለው ይላሉ። እያመራችሁ ነው። ኦኬ ታዲያ ምንድነው መስፈርታችሁ ሲባል የአይን ማኝ የለም፣ የአይን ማኝ ያስፈልጋል። እኛ እኮ የአይን ማኝ ስላለን ነው የምንቀበለው። የጻፉልን ሰዎች እኮ የአይን ማኝ ናቸው፣ በቦታው ነበሩ ይሉናል። ነገር ግን እንደው እስኪ ዳሰስ እናርጋቸው። የአይን ማኝ እንደው እናንተ እንደምትሉት መስፈርት ከሆነ እነዚህን 4 ወንጌላት እንደው በዋነኝነት የሚጠቅሷቸው የኢየሱስ ክርስቶስን ስቅለት ያሳይልኛል በማለት ነው። ያሳይል እነዚህ ሰዎች እነማን ናቸው የሚለውን ዳሰስ መርመር ስናርጋቸው በመጀመሪያ ማርቆስና ሉቃስ የኢየሱስ ክርስቶስ ሐዋርያ ናቸው ወይ? አይደሉም። ኦኬ ኢየሱስ ሲያስተምር በቦታው አልነበሩም። ኢየሱስንም አላዩትም፣ አልሰሙትም። ታዲያ ማርቆስና ሉቃስ ይሄን ዘገቡ። በኢየሱስ ስቅለት እኮ እንደዚህ ብለዋል ብለሽ ከመጣሽ ወገናችን ሐዋርያ እንዳልሆኑ እየነገርኩሽ ነው። መጀመሪያ ሐዋርያ መሆናታቸውን ፕሩፍ ሳታረጊ እንደዚህ አሉኝና የአይን ማኝ ናቸው ማለትሽ ራሱ ያው እንደማትይ ተስፋ አደርጋለሁ። ታዲያ ሉቃስ ማለት የጳውሎስ ሐዋርያ ነው። በቦታው ኢየሱስን የማያውቀው ግን የጳውሎስ ተማሪ ነው። ታዲያ ይሄ ሰውዬ ሉቃስ ኢየሱስ ክርስቶስ ሲሰቀል ነበረ በቦታው ሲባል አልነበረም፣ በአይኑም አላየም። የአይን ማኝ አይደለም። ማርቆስም ነው አይደለም። ታዲያ ወገናችን ምን ታደርጊያለሽ መሰለሽ? አረዩቲ ተሳስተሻል። ማርቆስና ሉቃስ ኢየሱስ ሲሰቀል በቦታው ነበሩ። የአይን ማኝ ናቸው ካልሽ በማስረጃ ወገናችን ለምለም ታሳይናለች ማለት ነው። ሁላችሁም ከኔ ጋር ሁኑ አብራችሁ ያጀማ ድምጼ እንደሚሰማም እየነገራችሁኝ ማለት ነው። ድምጼ ይሰማላ። ስለዚህ ይሄን ካየን ማርቆስም ደግሞ የጴጥሮስ ተማሪ ነው፣ በቦታው ያልነበረ ሰው ነው። እነዚህ ታዲያ ሁለቱን ማለት ነው ውድቅ እናደርጋቸዋለን። ማርቆስና ሉቃስ በቦታው ያልነበሩ የአይን ማኝ ያልሆኑ ሰዎችን እንደዚህ ወደዛ እናስወግዳቸውና እስኪ ማቴዎስና ዮሐንስ ደግሞ ምንድናቸው የሚለውን ቸክ እናደርግ። እስኪ ማቴዎስና ዮሐንስ ሐዋርያት ናቸው ተብሎ ይታመናል። ነገር ግን ወደ ማቴዎስ ስንመጣ ማቴዎስ ኢየሱስ ክርስቶስ ሲሰቀል ኦኬ አለ ያ ጀማ እስኪ ንገሩኝ። ያ ድምጽ እንትን ያለ ይመስለኛል። ኢየሱስ ክርስቶስ ያ ጀማ ሰማለሁ አይደለ? ያ መምጣቴን ንገሩኝ። አንዴ ሲሶ ደቂቃውን አቁምልኝ እስኪ። ኦኬ ኦኬ ማቴዎስ እንግዲህ እንደሚታወቀው ማቴዎስ የኢየሱስ ክርስቶስ ሐዋርያ ነው ቢባልም ኢየሱስ ሲሰቀል በቦታው ነበረ ወይ ሲባል አልነበረም። ለምን ከተባለ የማቴዎስ ወንጌል ምዕራፍ 26 ቁጥር 56 ላይ በዛን ጊዜ ደቀ መዛሙርቱ ሁሉም ትተው ሸሹ ከተባለ በኋላ ማቴዎስ አይኖርም መቼም።
ኦኬ ማቴዎስን ጨርሰናል። እነዚህ ሶስቱን ደግሞ ወደዛሽ ቀንጥረን እንጥላቸውና ዮሐንስ ላይ እንመጣለን። አረ ዮሐንስ እኮ በቦታው ነበረ ልትሉ ትችላላችሁ። ታዲያ በቦታው በመስቀሉ ቆሞ ከሆነ በሚገርም ሁኔታ ዮሐንስ በቦታው ኑሮ በቦታው አለ ካላችሁና እንመልከተው እስኪ ዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ኢየሱስ ማነው ዮሐንስ እንዲህ ይላል ከዚያም በኋላ ደቀ መዛሙርቱ እናትህን ነው አለው። ከዚህም ሰዓት ጀምሮ ደቀ መዛሙርቱ ወደ ቤት ወሰዳት። ዮሐንስና ማርያም ተያይዘው ሄደዋል። ወዴት ነው የሄዱት? ኦኬ አይታወቅም። ከዛ በኋላ ሆምጣጤው ምናምን እያለ ይተርክልናል። ዮሐንስ በቦታው ነበረ ካላችሁና የኢየሱስ ክርስቶስን ስቅለት አይቷል ካላችሁና ኢየሱስ ዮሐንስ ከእናቱ ማርያም ጋር ከሄደ በኋላ ማን ነው ይሄንን ሆምጣጤ ምናምን እያለ እየተረከልን ያለው? ስለዚህ እነዚህ አራቱ ወንጌላቶች ማለት ነው አይ ማስረጃ አለኝ ታማኝነት አላቸው ካልሽ ምን ታደርጊያለሽ መሰለሽ? ማስረጃ ታምጫለሽ። ግን እስካሁን እያየን ያለ ነው እነዚህ ሁለቱም የኢየሱስ ሐዋርያ አይደሉም። ማቴዎስና ዮሐንስም ደግሞ በቦታው አልነበሩም። እነዚህ አራቱ ወንጌላቶች ለምንድን ነው የተመረጠው ካላችሁ የኢየሱስን ስቅለት ያሳይልናል። አንድ ሰርፕራይዝ አለ ለእናንተ ያጀማ። ሰርፕራይዙ ምን እንደው ታውቃላችሁ? በተለይ ኦርቶዶክስም ሆናችሁ ክርስቲያን ከታች ካላችሁ ልብ ብላችሁ አዳምጡኝ። እነዚህ የተመረጡት የኢየሱስን ስቅለት ያሳይልኛል ብለው ነው እንግዲህ አባቶቻቸው የመረጡት። ነገር ግን ከነዚህ ሌላ ተጨማሪ 40-50 ወንጌል እንደተጣለ ታውቃላችሁ። ለምን ሲባል ሕማማቱን የኢየሱስ ክርስቶስን ስቅለት ስለማያሳይ። ለዚህም ማስረጃ እኔ ሳይሆን መምህር ያረጋል አበጋዝ ይነግራችኋል ማለት ነው። እስኪ አሁን እንመልከተው። ሰኛ የዕብራውያን ወንጌል፣ 7ኛ የመርቅያን ወንጌል፣ 8ኛ የግብፃውያን ወንጌል፣ 9ኛ የባሲዲዲስ ወንጌል፣ 10ኛ የእውነት ወንጌል ጎስፔል ኦፍ ትሩዝ የሚሉት፣ 11ኛ የማርያም ወንጌል፣ 12ኛ የአራቱ ሰማያውያን ኃይላት ወንጌል፣ 13ኛ የይሁዳ ወንጌል፣ 14ኛ የሉቃስ ወንጌል፣ 15ኛ የናዝራውያን ወንጌል። ታከታችሁ አይደል? በጣም ታክቶናል። ያረጋ መመሪያ ያለበቀስ 16ኛ የኢብራውያን ወንጌል፣ 17ኛ የ12ቱ ወንጌል፣ የያዕቆብ ወንጌል ወደ 25 ቢያንስ ዋና ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን አራቱ ብቻ ተመረጡ? ሁሉም ስህተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና በጣም እናመሰግናለን መምህር ያረጋል አበጋዝ። እንግዲህ ምንድነው መሰላችሁ እያለ ያለው መምህር እነዚህ የተጣሉት ወንጌላት የኢየሱስን ስቅለት አያሳይልንም። ዛሬ ደግሞ ዩቲ አራቶቹን አፈራርሳላችኋለች። በጣም እናመሰግናል። ታዲያ ይሄንን ከተመለከትን ወዴት ነው የምንሄደው? መዝሙረ ዳዊት ምዕራፍ 91 ወንጌላት እንደማይረባ አሳይተናቸዋል። መዝሙረ ዳዊት ላይ ስንሄድ እንደው ኢየሱስ ተሰቅሏል እንኳን ቢሉን፣ ነገር ግን መዝሙረ ዳዊት ምዕራፍ 91 ቁጥር 3 ላይ እርሱ ከአዳኝ ወጥመድ ከሚያስደነግጥ ነገር ያድንሃል ይላል። ይህ መሲሐዊ ትንቢት ደብል ፕሮፌሲ ለኢየሱስ ክርስቶስ ነው ተብሎ ይታመናል። ያድንሃል ካለ እግዚአብሔር ነው ያዋሸው? አይ እናንተ መታችሁ ተሰቅሏል ካላችሁና ታዲያ ማን ነው ትክክል? እግዚአብሔር ወይስ እናንተ ናችሁ ትክክል? ወገኖቻችን ይሄን ለሚሻ የምትመልስላችሁ ይሆናል ማለት ነው። አይ እግዚአብሔር ትክክል ነው እኛንን ትክክል የሚለውን እሷ ትመልሳለች። ምክንያቱም ያድንሃል ከተባለ በኋላ ተሰቀለ የሚባል ነገር ስለማይሰራ ወይም ይሄን ጥቅስ አትቀበሉም ማለት ነው ክርስቲያኖች። መዝሙረ ዳዊት ምዕራፍ 91 ቁጥር 15 ላይ ይጠራኛል እመልስለታለሁ፣ በመከራውም ጊዜ ከእርሱ ጋር እሆናለሁ፣ አድነዋለሁ አለ። አድነዋለሁ። ስለዚህ ክርስቶስ አልተሰቀለም ማለት ነው። እግዚአብሔር አድነዋለሁ እያለ አይ አላደንከውም ተሰቅሏል እያላችሁን ነው። በሚገርም ሁኔታ ኢየሱስ ክርስቶስ በጣም ተጨንቆ እየጸለየ ነበር ወደ አምላኩ ማለት ነው። ወደ ዕብራውያን ምዕራፍ 5 ቁጥር 7 ላይ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትን ምልጃ ቀረበ ይላል። ከዛ ጸሎቱ ተሰማለት። ያ ጀማ ከቃሉ ጋር ናችሁ? እስኪ ድምጼ ይሰማችኋል? ሁላችሁም ምእመናት ክርስቲያን ኦኬ ለብ ማለት ያለባችሁ ጸሎቱ ተሰምቶለታል። ምክንያቱም ለምን ከተባለ መዝሙረ ዳዊት ላይ አምላክ ይጠራኛል እመልስለታለሁ ብሎ ነበረ። ታዲያ ክርስቶስ ስቅለት ገደል ገባ ማለት ነው። ያው ክርስቶስ ተሰቅሏል የሚለው አስተምሮታችሁ ትርክታችሁ ገደል ገብቷል። አምላክ እመልስለታለሁ ካለ በኋላ ቃሉን አጠፈ እያላችሁን ነው። ቃሉን አጠፈ እናንተ መታችሁ ተሰቅሏል ካላችሁን ማለት ነው። በሚገርም ሁኔታ ይሄን ሁሉ አረባላችሁ ሲል ያው የኢየሱስ ክርስቶስን ወንጌል ላይ አስተምሮቱን የሆነ ስቅለቱን ምናምን ሲያጡ ወዴት ይሄዳሉ? ኢየሱስ ክርስቶስ እንደይስ ተሰቅሏል ወይም ደግሞ ምናምን ብለው የሚጠቅሱት አንዳንድ ጥቅስ አለ። እስኪ ዳሰስ እናርግላቸውና እሱንም እያሽቀነጠንጥላቸዋለን። ያው ለምለም ታነሳላቸዋለች ምናልባት ተሳካላ ማለት ነው። ትንቢተ ኢሳይያስ ምዕራፍ 53 ላይ የተናቀሰው እንግዲህ ይሄንን ብዙ ጊዜ የሚያነሱት ለክርስቶስ ስቅለት ብለው ነው። ነገር ግን ትንቢተ ኢሳይያስ ጥቅሱ የሚጀምረው ከ52 ላይ ነው። ካየነው 52 ቁጥር 13 ላይ እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል። ኦኬ ተባለው ስንል ባሪያ የተባለው እስራኤል እንደሆነ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 8 ላይ እናየዋለን። በጣም ጥቅሱ ላይ ጥያቄ ያለን ወገኖቻችን ኦኬ የተናቀ ከሰውም የተጠላ የሕማም ደዌንም የሚያውቅ ይላል።
ኢየሱስ ክርስቶስ በዘመኑ በአራት ወንጌል ኢየሱስ በደዌ ታሟል የሚል ጥቅስ አለ? ወገናችን ለምለም ታሳየናለች። ስለዚህ ከሌለ ትንቢቱ ለኢየሱስ ክርስቶስ አይደለም ማለት ነው። በጣም በሚገርም ሁኔታ ደግሞ ያጭበረበሩትን አንድ ነገር ላሳያችሁ ወገኖቻችን ማለት ነው። ያጭበረበሩትን አንድ ነገር ላሳያችሁ። በነገራችን ላይ ደም ግባቱ እዛው 53:2 ላይ ማለት ነው መልክና ውበት የለውም ባየነውም ጊዜ ደም ግባት የለውም ይላል። ኢየሱስ ክርስቶስ ግን መልኩ እንደሚያምር ተናግሯል። በመዝሙረ ዳዊት መሲሐዊ ትንቢት ነው። ውበት ከሰው ልጆች ይልቅ ያምራል፣ ሞገስ በከንፈሮች ፈሰሰ እያለ ኢየሱስ ክርስቶስ የሚያምር እንደሆነ ይናገራል። ስለዚህ ደም ግባት የለውም የሚለው ትንቢተ ኢሳይያስ ላይ ገደል ገባላችሁ ማለት ነው። እንደው ባካችሁ ወገኖቻችን ያው እንትን ትላላችሁ፣ ይሄን ትመልሱልናላችሁ። በሚገርም ሁኔታ ዘሩን ያህል ይላል ትንቢተ ኢሳይያስ ምዕራፍ 50 ቁጥር 10 ላይ ዘሩን ያህል ይላል። ኢየሱስ ክርስቶስ በዘመኑ ልጅ ወልዷል ሲኖር ዘሩን ያህል። ታዲያ አረ ስለ ልጅ አይደለም የሚያወራው። ዩቲ ከየት አመጣሽው ካላችሁኝ የሂብሩ ቃል እንግዲህ እንደምናየው ዘሯ ይላል። ዘራ ምንድነው ብለን እንደው ቸክ ስናደርግ seed of spring family seminal children ይላል ማለት ነው። ስለዚህ ይሄ ባዮሎጂካል ልጅን ነው የሚያመለክተው ማለት ነው። ከየት ነው ያመጣሽው? ተመሳሳይ ጥቅሱን እንመለከታለን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 3 ላይ አብርሃምም ለኔ ዘር አልሰጣኝም አለ። ዘር እንግዲህ እንደሚታወቀው አብርሃም ልጅ ፈልጎ ነው አይደለ? እዚህ ላይ በተመሳሳይ ጄኔሲስ 15 ምዕራፍ 15 ቁጥር 3 ላይ ዘራ የሚለው ኦፍ ስፕሪንግ ብሎ ገብቷል። ዘራ የሚለው ቃል ልክ እዚህ ጋር ለኢየሱስ እንደገባው። ታዲያ ወገናችን ለምን ታመጫልሽ መሰለሽ? ትንቢተ ኢሳይያስ ምዕራፍ 53 ለኢየሱስ ክርስቶስ ነው የምትይ ከሆነ ኢየሱስ ክርስቶስ በዘመኑ አግብቶ ወልዷል የሚል ጥቅስ ማምጣት አለበሽ ማለት። ካልሆነ ግን ገደል ከተሸዋል እንደው መጽሐፉን። ወደሚቀጥለው የምንሄደው ትንቢተ ዳንኤል ነው። ትንቢተ ዳንኤል ላይ በሚገርም ሁኔታ ለኢየሱስ ክርስቶስ ብለው የሚያነሱት ጥቅስ ምንድነው? ከ62 ጊዜ ሰባት በኋላ መሲህ ይገደላል። መሲህ ይገደላል ሲባል ኢየሱስ ክርስቶስ ነው ወይ? ኦኬ፣ እዚህ ጋር መሲህ ሲባል ወገናችን ደስ ያሰኛቸዋል። ኢየሱስ ነው የጥቅሱ ለኢየሱስ ነው፣ ግን ኢየሱስ ብቻ አይደለም መሲህ የተባለ። በብሉይ ኪዳን ወደ 39 ሰው መሲህ ተብሏል። ነገር ግን እዚህ ጋር ለማለት የተፈለገው ማን ነው ከተባለ እንግዲህ የተገደለው ማን ነው? ኦንያን ሳልሳዊ ነው። ባጭሩ ማለት ስለግራችሁ ኦንያን ሳልሳዊ ነው። ይሄ ሰውዬ ዘመኑን ስትቆጥሩት ይሄ ስሌቱን ስታመጡት ለኢየሱስ ክርስቶስ ሳይሆን ስሌቱና ቀመሩ እንትን የሚለው ወደ እስራኤላውያን ካህን ከተባለው ኦንያን ሳልሳዊ ነው። ታዲያ ካህናቶች መሲህ እንደተባሉ ደግሞ ላሳያችሁ። የተቀባውም ካህን በህዝቡ ላይ በደል እንዲቆጥር እያለ ይናገራል። እዚህ ጋር ካህን ለሚለው ቃል የገባው ምንድነው? ዘ አኖይንትድ ነው የተቀባ። ኦኬ፣ የተቀባ የሚለው ደግሞ መሲህ እንደሆነ ይናገራል ማለት ነው። ስለዚህ ወገኖቻችን ወገኖቻችን እዚህ ጋር ለኢየሱስ ክርስቶስ ነው የምትሉ ቃል እንደው እንትን ብሎላቸዋል ማለት ነው። ዳሜጅ ሆኖላቸዋል። የቃ ዩቲ ሰዓት ድምጽ ይሰማል። 6 ደቂቃ ወስር። እሺ 6 ደቂቃ ከሰዓት ያርፍጪ ብልቶዚ ተቋርጦ ነበር። ሶሪ እሺ በቃ ተሰማችሁ ይሆናል። በእውነት ሲሶ ይሰማል። ሲሶ አንዴ ይሄው በቃ ብልቶዚ ተቋርጦ ነበር። ለዛ ነው። እሺ ብልቶዚ ተቋርጦ ነበር በእውነት። ስላልሰማችሁ ነው። እሺ ለምለም ቀጣይ 15 ደቂቃሽን እንትን አድርጊ። አታስደምር። እሰማለሁ አይደለ? እሰማለሁ። በመጀመሪያ በቃ ልክ ሬዲ ስትሆን ንገር። አስጀምር። እሺ ላስጀምራ። እሺ አስጀምር። እንግዲህ ሰላም ለእናንተ ይሁን። እንግዲህ እንደምታውቁትኝ ዛሬ ውይይት ነበረን። ውይይታችን ደግሞ ጌታችን ኢየሱስ ክርስቶስ ተሰቀለ የሚል ነው። እኛ እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳለ በምድር ላይ ፊት ደግሞ መሰክርለታለሁ እንዳለ እኔም ደግሞ ዛሬ ጌታችን ኢየሱስ ክርስቶስ ስለመሰቀል ደግሞ ለወይ ለሚለው ሲሶም አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሏል። ታዲያ ይሄንን ነገር እኛ ተሰቅሏን ብለን የምንናገረው እኛ በዚህ ዘመን ያለን የአዲስ ኪዳን ሰዎች ነን አይደለንም። ምክንያቱም ሐዋርያው ቅዱስ ጳውሎስ ምን ብሎ ይናገራል? በኤፌሶን መልእክቱ ምዕራፍ 2 ላይ በሐዋርያትና በነቢያት መሰረት ላይ ታነጻችኋል፣ የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል ማለት ነው። እኛ ክርስቲያኖች በዚህ ዘመን ያለን ስለ ኢየሱስ ክርስቶስ ስንናገር ወይም ደግሞ ስለ ስቅለቱ ስንናገር
በሐዋርያትና በነቢያት እምነት ተቀምጠን ነው። እንደተመለከታችኋት ወገናችን ገና ስትገባ አጤሬራ ምናምን ሰው የራሱን ነው የሚናገረው ይባላል በእኛ ሀገር ተረት እንኳን ራሱ ማለት ነው። ምክንያቱም እሷ አጤሬራ ተሰብስቦ ስለሚስታ ራሷን ችላ ማውራት ስለማትችል ማለት ነው። እኛ ግን ደግሞ በነቢያትና በሐዋርያት የተመሰረትን ስለሆነ ጌታችን ኢየሱስ ክርስቶስ በነቢያትና በሐዋርያት መጽሐፍ ተሰቅሎ እንደሆነ እናሳያለን ማለት ነው። እሷ ያነሳችውን አንዳንድ ነገሮች በኋላ ጥቅልል አድርገን ምንም የሚረባ ነገር ስላላነሳች ጥቅልል አድርገን ሪባቱ ላይ የምናነሳው ይሆናል። አሁን ግን በመጽሐፍ ቅዱስ እንዲሁም ደግሞ በራሷ በቁርአኑ ላይ ራሱ ኢሳ እንዳልተሰቀለ እንኳን የሚያሳዩትን ነገሮች እናነሳለን ማለት ነው። የመጀመሪያው የምንወስደው ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ለሚለው በነቢያት በኩል የምንወስደው ሚዩት ያዙልኝ እኔ እየተመለሰብኝ ነው ባካችሁ እናንተ። ነብዩ ዳዊት ነው እሷ ለማንሳት የሞከረችው። ነብዩ ዳዊት ምን ብሎ ይናገራል? በመዝሙር 21 ቅንፍ 22 ላይ ቅንፍ 22 ላይ ማለት ነው 16 ላይ ሄዳችሁ ትመለከቱኝ። ብዙ ውሾች ከበውኛልና የከፋተኞችን ጉባኤ ያዘኝ፣ እጆችና እግሮችን ቸነከሩ፣ አጥንቶቹ ሁሉ ተቆጠሩ፣ እነሱም አዩኝ ተመለከቱኝ፣ ልብሶች ለራሳቸው ተከፋፈሉ፣ በቀሚሴም ላይ ዕጣ ተጣጣሉ እያለ ይናገራል። እንግዲህ ዳዊት በዘመኑ ተቸነከረ ሞተ አንልም። ምክንያቱም በመጽሐፈ ነገሥት ምዕራፍ 1 እና 2 ስንመለከተው ቅዱስ ዳዊት ምዕራፍ 1 ላይ እንደሸመገለው 2 ላይ ደግሞ እንደ አባቶቹ ሰላማዊ እረፍት እንዳረፈ ይናገረናል። ስለዚህ ቅዱስ ዳዊት በዘመኑ የተናገረው ምንድነው ካልን ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ምክንያቱም ለምን ካልን ቅዱስ ዳዊት በምሳሌ የመናገር ምን ስላለው ነው ማለት ነው። በመዝሙር 110 ላይ ቁጥር 1 ስትመለከቱት አፌን በምሳሌ እከፍታለሁ ብሎ ስለተናገረ ቅዱስ ዳዊት በምሳሌ አድርጎ ስለምን ተናገረ? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ታዲያ ይሄ ፍጻሜውን የማን ነው የሚለውን በኋላ ላይ ጥያቄና መልስ ስለምናነሳው እዛ ላይ የምናየው ይሆናል። ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ መሆኑ ማለት ነው። ስለዚህ ደግሞ በቀጣዩ ከነቢያት ከተናገሩት መካከል ደግሞ እንደ አንዱ ነብይ እግዚአብሔር ቅዱስ ኢሳይያስ ነው። ቅዱስ ኢሳይያስ ማለት ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ከመወለዱ ከ700 ዓመታት በፊት የነበረ ነው። ታዲያ ስለሱ እንዲያውም ደረቅ ሐዲስ በመባል ይታወቃል የነብዩ የቅዱስ ኢሳይያስ ትንቢት ማለት ነው። ታዲያ ይሄ ነብይ ምን ብሎ ይናገራል ስለ ክርስቶስ? ትንቢተ ኢሳይያስ 53:1 ላይ እሷ ዘበራርቃ ያለፈችው ማለት እንዲህ ይላሉ እንደዛ ይላሉ እያለች ወገናችን ምክንያቱም ተዘጋጅታበት ስላልመጣች ስለ መጽሐፍ ቅዱስ ምንም አይነት ዕውቀት ስለሌላት ማለት ነው። መጽሐፍ ቅዱስ ላይ ታዲያ ምን ይላል? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል ይላል። ከዛስ ምን ይላል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሳር አድርጎ መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም እያለ ይናገር። ለምን? ጌታችን አምላካችን ኢየሱስ ክርስቶስ 6666 ጊዜ ስለተገረፈ ያ ውብ የነበረው ፊቱ በዛ በደሙ ስለተጠለቀ ስለዚህ ሊወደድ ዘንድ ምን የለውም ደም ግባት የለውም ይልና ቁጥር 5 ላይ ሄዳችሁ ስትመለከቱ እንደም 4 ላይ በእውነት ለያችን አንዴ ይቅርታ ዩቲ ሚውት አድርጊ ዩቲ እሺ ይዝልሻለሁ አንዴ በጣም ይቅርታ ዩቲ ሚውት አድርጊ እሺ ደቂቃውን ይዤዋለሁ በጣም ይቅርታ ወገናችን እኔ እኮ ቆይቻለሁ ሚውት ካደረኩኝ ሚውት ካደረኩ ቆይቻለሁ። አስጀምረው ሚውት ካደረኩ ቆይቻለሁ። ሚውት ካደረኩ ቆይቻለሁ። ቁጥር 4 ጀምሮ በእውነት ያችንን ተቀበለ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ ተቸገረ እንደተቸገረ ተቆጠረ ይላል። ምን እያለ ነው? ትንቢተ ኢሳይያስ ምዕራፍ 53 ማለት ነው። ከዛ ምን ይላል? እርሱ ግን ስለመተላለፋችን ቁጥር 5 ላይ ቆሰለ፣ ስለ በደላችን ደቀቀ፣ የድህነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን እያለ ይናገራል። እንግዲህ እየተናገረ ያለው ስለማን ነው? ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ምን አደረገች? ትንቢተ ኢሳይያስ ምዕራፍ 52 ላይ ሄደች። ትንቢተ ኢሳይያስ ምዕራፍ 52 ለምዕራፍ 53 ምንም አይነት ምን አይሆንም ማለት ነው ማስረጃ አይሆንም። ምክንያቱም መጽሐፍ ቅዱስ የራሱ አውድ ስላለው በአውድ እንጂ የሚፈታው ያለ አውዱ ስለማይፈታ፣ ስለዚህም ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲያውም ዘሩ ይበዛን ብሎ እየተናገረ ምን አለ? ሚስት ሳያገባ ነው ወይ ዘር የሚኖረው አለች። ዘር የሚተካው በሚስት መግባት ነው። ለምሳሌ በመነኮሳት አስተዳደር ብንመለከተው መነኮሳት ሚስት አያገቡም፣ ግን ደግሞ የመንፈስ ቅዱስ ፍሬዎች አፈሩ ተብሎ ልጆቻቸው ይባላል። ለምሳሌ ሐዋርያው ቅዱስ ጳውሎስ በዘመኑ ምን አላገባም? ሚስት አላገባም። ግን ለጢሞቴዎስ ምን ይላል? በመንፈስ ለወለደው ለጢሞቴዎስ ልጁን ለላከው መልእክቱ ተብሎ ይነገራል። ስለዚህ ጢሞቴዎስን ቅዱስ ጳውሎስ ወለደው ልንለው በዚህ አይነት አይደለም። ስለዚህ መውለድ በማግባት ብቻ ሊሆን ስለማይችል ማለት ነው። ስለዚህም ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ይላል ማለት ነው? እዚሁ ጋር ያስቀምጥላል። ታዲያ ይሄ የትንቢተ ኢሳይያስ ምዕራፍ 53 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ እንደሆነ ሐዋርያቱ ያረጋግጡልናል። እሷ ይሄ ለጌታ ለኢየሱስ ክርስቶስ አይደለም ብላ ስላለች ይሄን እንዴት እንዳረጋገጠው እንመልከተው። ማቴዎስ ወንጌል ምዕራፍ 8 ላይ ከቁጥር 14 ጀምራችሁ ስትመለከቱ እንዲላል ኢየሱስ ወደ ጴጥሮስ ቤት ገብቶ አማቱን በንዳድ ታማ ተኝታ አያትኝ፣ እጇንም ዳሰሰ፣ ንዳዱን ለቀቃትኝ፣ ተነስታም አገለገለቻቸው ይልና ምን ይላል? በመሸም ጊዜ አጋንንትን ያደረባቸው ብዙዎችን ወደ እርሱ አመጡ። በነብዩ በኢሳይያስ አስተውሉ፣ በነብዩ በኢሳይያስ ይላል
እርሱም ድካማችንን ተቀበለ ደዌያችንን ተሸከመ የተባለው ይፈጸም ዘንድ እንግዲህ ደዌያችንን ተቀበለ ድካማችንን ደግሞ ተብሎ የተነገረው በየት ነው? በትንቢተ ኢሳይያስ ምዕራፍ 53 ላይ ማለት ነው። ስለዚህም ያ ትንቢት ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ መሆኑ ሐዋርያው በዚህ አረጋገጠልን ማለት ነው። እሷ ግን አይደለም ምናምን ብላ ወደ ኋላ ተመልሳ ያንን ለማሳየት ሞከረች። ምንም የመጽሐፍ ቅዱስ ምን ስለሌላት ማለት ነው? ዕውቀት ስለሌላት። መጽሐፍ ቅዱስ እንዴት እንደሚፈታ እንኳን ስለማታውቅ እንኳን መጽሐፍ ቅዱስ ይቅርና ቁርአኑን እንኳን እንዴት እንደሚፈታ ስለማታውቅ የቀባጠረችው ነገር አለ። እሱም በኋላ እናየዋለን። በቀጣይ ደግሞ የምናየው ከትንቢተ ኢሳይያስ ላይ ቀጥሎም ደግሞ ምንድነው እዚሁ ትንቢተ ኢሳይያስ ላይ ብንመለከተው ምዕራፍ 50 ላይ ሄደን ብንመለከተው ቁጥር 6 ላይ ምን ይላል? ጀርባዬን ለገራፊዎች ጉንጨንም ለጠጉር ነጮች ሰጠው ፊቴን ከውርደትና ከትፋት አልመለስኩም ይላል። ጀርባዬን ለምን ለገራፊዎች ሰጠው? ጌታችን አምላካችን ኢየሱስ ክርስቶስ ለአይሁድ ተላልፎ ተሰጥቶ በአይሁድ በኩል ደግሞ በሎሌዎች እጅ ተሰጥቶ 6666 ጊዜ እስኪገረፍ ድረስ ጸጥ ብሎ ጀርባውን ስለሰጠ ማለት ነው። ይህንንም ደግሞ ትንቢተ ኢሳይያስ ምዕራፍ 50 ከቁጥር 6 ላይ ያለውን ምን ብሎ ይናገራል? አትናቴዎስ ሐዋርያዊ ማለት ነው። አትናቴዎስ ለጌታችን መድኃኒታችን ኢየሱስ ክርስቶስ መከራን ሲቀበል ሰዎች እንዴት መከራ እንደሚቀበል በሚያሳይበትን ጊዜ በፊታችን ይመጣል። በተመታ ጊዜም በትዕግስት የተሸከመው ሲሰዱበት ዳግመኛም አልተሳደበም እያለ ይህ አትናቴዎስ